ጤና ይስጥልኝ ተመልካቾች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዝም የሚያስችል የአዋጅ ማሻሻያን አጽድቋል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር ቆይታ ጊዜ የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ ነው። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን አዋጅ ቁጥር 1373 ዝባር 2017 ሆኖ በሁለት ድምፅ ታቅቦ መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓ.ም ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው ተብሏል። ሌላው መረጃ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያው ፕሬዚደንት ቭላዲሚር ፑቲን ተናድጃለሁ፣ እጅግም ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥላለች እየተባለ ነው። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅልላ አቅርበዋለች። የአገሪቱ ቃል አቀባይ ድሜትሪ ፔስኮቭ ከአሜሪካ ጋር ግንኙነታቸው ለማስቀጠል እየሰራን ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደዋወል ዝግጁ መሆናቸውን አክለዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጯቸው ከተናገሩ በኋላ የመሪዎቹ ግንኙነት ለማለሳለስ እየተሞከረ ነው ተብሏል። ሌላው መረጃ አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግን እንዲያከብሩ እንደምትጠብቅ ገልጻለች። ነገር ግን የእስራኤል ጦር የድንገተኛ ሕክምና ባለሙያዎች፣ ሲቪል የመከላከያ ሰራተኞችና በተባበሩት መንግስታት ድርጅት ኃላፊን ጨምሮ 15 ሰዎችን ተኩሶ ስለገደለበት ክስተት የራሷን ግምገማ ስለማካሄዷ ያለችው ነገር የለም። ስለ ግድያው የተጠየቁት የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ በጋዛ ውስጥ የሚፈጸመው እያንዳንዱ ነገር በሐማስ ምክንያት ነው ሲሉ ተደምጠዋል። በማያንማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የአገሪቱ ወታደራዊ መንግስት የአንድ ሳምንት ብሔራዊ ሀዘን ማወጁም ተሰምቷል። በ7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳበትን ሰዓት ለማስታወስ የሊና ጸሎትም ይደረጋል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከ4000 በላይ መሆናቸውም ተገልጸዋል።